በአገራችን በተለያዩ የምርምር ስራዎች ላይ ተሰማርተው ከሚገኙ ማዕከላት መካከል በአማራ ግብርና ምርምር ኢንስቲትዩት የአዴት ግብርና ምርምር ማዕከል ስር የሚገኘው የቆጋ መስኖ ምርምር ጣቢያ አንዱ ነው። በዚህ የምርምር ጣቢያ ውስጥ የዘር ብዜትን ጨምሮ በሌሎች የግብርና ግብዓቶች ዙሪያ ጥናትና ምርምር ይካሄዳል። የቴክኖሎጂ ጄኔሬሽን ስራዎችን እንሰራለን። አዳዲስ ቴክኖሎጂዎችን እናወጣለን። ማለትም በጥራጥሬ በአትክልትና ፍራፍሬ እንዲሁም በብርና አገዳ ሰብሎች ላይ በቅባት እህሎች ላይ ለመስኖ የሚሆኑ ዝርያዎችን ከዚህ እንመርጣለን። የመስኖ ዝርያዎችን ከመረጥን በኋላ የነሱን የዘር መጠን፣ የተክል ርቀት፣ የማዳበሪያ መጠን እናጠናለን። ስለዚህ ተስማሚ የሆነውን የማዳበሪያ መጠን፣ የተክል ርቀት፣ የዘር መጠን ከዚህ ጣቢያ ይወጣል። ከዛ በኋላ ለነዛ የሚያስፈልገውን የውሃ መጠን እናያለን ማለት ነው። ምን ያህል ውሃ ያስፈልገዋል፣ ስንት ጊዜ መጠጣት አለበት፣ በየስንት ቀኑ መጠጣት አለበት የሚለው ምርምር የሚካሄደው እዚህ ነው። ከዚህ ከተካሄደ በኋላ ይህንን ምርምር ወደ ገበሬ ማሳ ይዘን እንወጣለን። ገበሬ ማሳ እናስተዋውቃለን ያወጣነውን ቴክኖሎጂ። ከዛ በኋላ በስፋት እንዲሰራጭ እናደርጋለን። በዋነኛነት በዋና ሲዝን ላይ ምንም በክረምት ወቅት ላይ አባዝተን ለአርሶ አደሩ ለማድረስ በጣም አስቸጋሪ ነው የሚሆነው። ምክንያቱም ለመድረስ አትችልም። በርካታ አርሶ አደር ምርጥ ዘር ይፈልጋል። ይህንን አርሶ አደር ለማዳረስ ደግሞ ክረምትም በጋም ማባዛት ይኖርብሃል። በጋ ላይ ለማባዛት የግድ የመስኖ ስኪሞች ሊኖርህ ይገባል። ስለዚህ ይህ የመስኖ ስኪም የምታዩትን ይህንን ቦታ ለማባዛት ትችላለህ። መነሻ ዘር ብዜት ታባዛለህ። ከዚህም አልፎ ሁለት ጊዜ ማባዛት ትችላለህ። አንድ ጊዜ የመኸር ዝናብ በሚጠበቀውን ትተውና ሁለት ጊዜ ማባዛት ትችላለህ። ስለዚህ በርካታ የሆኑ ኩንታሎችን አባዝተህ ለአርሶ አደሩ ለማድረስ ለአባዥ አካላት ለማባዛት ለምርጥ ዘርና ለአማራና ለኢትዮጵያ ምርጥ ዘር የመነሻ ዘር ለመስጠት ሁለት ወቅት ታገኛለህ ማለት ነው፣ ወይም ሶስት ወቅት ታገኛለህ። የቆጋ መስኖ ምርምር ጣቢያ ከተቋቋመበት ጊዜ አንስቶ በርካታ የምርምር ስራዎችን በማከናወን የተሻሻሉ ዝርያ ያላቸውን የሰብል አይነቶችን ለክልሉ አርሶ አደሮች አድርሷል። አሁንም የምርምር ጣቢያው ከክልሉ ግብርና እድገት ፕሮግራም ጋር በመተባበር አዳዲስ ቴክኖሎጂዎችንም ስራ ላይ በማዋል ላይ ይገኛል። ከነዚህ መካከል ደግሞ የውሃ ብክነትን ለመቀነስ የተሰራው ስራ አንዱ ነው። 7 የምርምር ማዕከላት አሉን። በሰባቱ የምርምር ማዕከላት የቴክኖሎጂ ማፍለቅ ስራዎች ይሰራሉ፣ የማላመድ ስራዎች ይሰራሉ። ቴክኖሎጂዎች ከፈለቁ በኋላ ወደ አርሶ አደሩ የማሰራጨት ስራዎች ይሰራሉ። የሚሰራጩት ደግሞ በቅድመ ማስፋት ስራ አሳታፊ በሆነ አርሶ አደሩን አሳታፊ በሆነ መንገድ ዝርያዎች ይመረጡና ወደ ቅድመ ማስፋት ስራ ይሄዳሉ። ከቅድመ ማስፋት በኋላ ደግሞ ወደ ላርጅ ስኬሊንግ አፕ የምንለው በሰፊው ከትንሽ ቦታ የቅድመ ማስፋት ከመስራት ሰፋ ባለ ቦታ ላይ ዝርያዎችን የመፈተሽና ከዛም በሰፊው ኩታ ገጠም በሆነ ሁኔታ ለአርሶ አደሮች የማሰራጨት ስራ ይሰራል። አሁን እዚህ ላይ እንደምናየው ከሆነ ጭት መስኖ ወይም ደግሞ ስፕሪንክለር ኢሪጌሽን የሚባለው ነው። ይሄንን እየሞከርን ያለ ነው። ይሄን ያመጣንበት ምክንያት ምንድነው? የቦይ መስኖ ወይም በካናል የሚጠጣ ውሃ አጠቃቀማችን ሎሱ ይበዛል፣ ማለት መሬቱ ሰርጎ የሚቀረው ይበዛል። ስለዚህ አጠቃቀማችን ለማዘመን ወይም ደግሞ ውሃውን በአግባቡ ለመጠቀም ይሄ የርጭት መስኖ ወይም ደግሞ ስፕሪንክለር ኢሪጌሽን የምንለው ኤፊሸንሲያችን ይጨምራል፣ ወይም ደግሞ የአጠጣጥ ውሃውን የመቆጠብ ኃይላችን ይጨምራል። ስለዚህ ይህንን እንደ አዲስ ቴክኖሎጂ ገና መግባቱ ነው። ስለዚህ እዚህ ላይ እንሞክራለን። ከዚህ በኋላ ጥሩ ነገር ካገኘን ወደዛ እንሄዳለን። ምክንያቱም የቆጋ ውሃ አንዱ በደለል እየተሞላ እንትኑ ይቀንሳል። ሁለተኛ ደግሞ የሚሰፋ መሬት ሰፊ መሬት ልናለማ እንችላለን። ስለዚህ ውሃው ይቀንስብናል። እስካሁን ድረስ እንግዲህ በዚህ በቦይ በምናጠጣበት ጊዜ ኤፊሺየንሲያችን በጣም ዝቅተኛ ነው። 50% 60% ነው የሚሆነው። ሌላው ውሃ መሬት ውስጥ ሰርጎ ይቀራልና የሚሰርገውን ውሃ ያስቀርልናል። ይሄ ቀጥታ በቦይ ነው በቱቦ ነው የሚመጣው። በቱቦ ከመጣ በኋላ እዚህ ላይ ምን ፈልገውን ውሃ ማጠጣት እንችላለን ማለት ነው። እንዲሁ በፍለድ ኢሪጌሽን በምታጠጣበት ጊዜ በርካታ የሆነው ውሃ እየባከነ ነው የሚቀረው። አሁን ግን እንደምታዩት በስፕሪንክለር በእነዚህ ሆዞች አማካኝነት ሄዶ ነው የሚጠጣው። ምንም አይነት የውሃ ብክነት በሌለበት መልኩ ነው። ምክንያቱም ያላስፈላጊ ቦታ ላይ አይደለም። በስፕሪንክለሩ መሬቱ ሳቹሬትድ በሚሆንበትና በሚበቃው ጊዜ ታቋርጣለህ። አሁንም ሽፍት እያደረክ ምንም አይነት የውሃ ብክነት በሌለበት መልኩ ኢኮኖሚካሊ ነው የምትጠቀመው ማለት ነው። ትልቁ ነገር አሁን እንዳልከው የውሃ ብክነትን ይቀንሳል።
የቴክኖሎጂ አጠቃቀም ሁኔታ በተለይ የሜካናይዜሽን ሁኔታ እንደ ክልል ገና ብዙ ይቀረናል። በርካታ ጥሩ ጅምሮች አሉ። ለምሳሌ ትራክተሮችን የማስገባት ስራዎች በስፋት ተሰርተዋል። መንግስት ደግሞ አሁን በቅርቡ በፈቀደው ከቀረጥ ነጻ የማሽነሪዎችን የማስገባት እድል ተጠቅሞ በርካታ ኢምፖርተሮችም እያስመጡ ነው። በክልላችን ከተለያዩ የፋይናንስ ተቋማት ጋር በመተባበር ለአርሶ አደሮች ትራክተሮች፣ ኮምባይነሮች፣ ሌሎች የእርሻ መሳሪያዎች የሚቀርቡበት ሁኔታ እየተፈጠረ ነው ያለው። ነገር ግን አሁን ባለበት ሁኔታ ይሄ ገና ጅምር ነው። ወደፊት በስፋት መሄድ ያለበት መስፋት ያለበት ጉዳይ ነው። የምርምር ተቋሙ መስኖ ስኪሞች አልነበሩትም። አሁን በግብርና እድገት ፕሮግራም አሁን 3 የመስኖ ስኪሞች እየተሰሩለት ነው ያለው። 2 በአንድ አሳ እንስሳት ምርምር ማዕከል፣ አንድ ደግሞ ይህ በአዲስ ግብርና ምርምር ማዕከል ስር ሆኖ ይሄ የምታዩት በዚህ መልኩ ስሞል ስኬል ፕሬዠራይዝድ ስፕሪንክለር ኢሪጌሽን በጥሩ ሁኔታ ኢንስቶል ተደርጎ አሁን በመረካከብ ላይ ነው ያለ ነው። በዚህ ሁኔታ ቀጣይ የመስኖ ስራዎች ደግሞ ይሰሩልናል ብለን እናስባለን። ምክንያቱም በዋና መኸር ወቅት ላይ ብቻ በማባዛት ለአርሶ አደሩ መድረስ አትችልም። ስለዚህ በመስኖ ጭምር በማባዛት በአሁኑ ሰዓት በወቅቱ በሀገራችን የመስኖ ስራ ትልቅ ትኩረት እየተሰጠው ስለሆነ እንዲህ አይነት የመስኖ ስኪሞች ቢሰሩልን በሰፊው ለአርሶ አደሩ መድረስ እንችላለን የሚለው ነው። በኢትዮጵያ በስፋት ለምግብነት ከሚውሉ ሰብሎች መካከል ስንዴ ተጠቃሽ ነው። ከዚህም የተነሳ በየዓመቱ በሀገሪቱ የሚመረተው 53 ሚሊዮን ኩንታል ገደማ በቂ ባለመሆኑ ሀገሪቱ እስከ 20 ሚሊዮን ኩንታል ስንዴ ከውጭ ታስገባለች። ይህ ከፍተኛ የውጭ ምንዛሪ የሚወጣበት ከመሆኑም ባሻገር ከአንዳንድ አስቸጋሪ ክስተቶች የተነሳ የተፈለገውን ያህል በቂ የስንዴ መጠን ማግኘትም አዳጋች የሚሆኑበት ጊዜያቶች ይኖራሉ። ለዚህ እንደ አብነት የሚጠቀሱት ደግሞ በ2008 ዓ.ም የተከሰተው የዓለም የገንዘብ ቀውስ እንዲሁም አሁን ላይ የሚስተዋለውን የኮሮና ወረርሽኝ ማንሳት ይቻላል። ስለሆነም በእነዚህና ሌሎች ተያያዥ ችግሮች የተነሳ የሚከሰተውን የስንዴ ምርት እጥረትን ለመቅረፍ በሀገር ውስጥ የስንዴ ምርትን ማስፋፋት ምትክ የሌለው ሁነኛ መፍትሄ ነው። ለዚህም ነው በመንግስት ደረጃ ትልቅ ትኩረት ተሰጥቶት ከመደበኛው የእርሻ ጊዜ በተጨማሪ የበጋ መስኖ የስንዴ ልማት ስራ በሀገር አቀፍ ደረጃ እየተካሄደ የሚገኘው። ቆጋ መሰረታዊ የመስኖ ፕሮጀክት ነው። ስለዚህ የዚህ መስኖ ፕሮጀክት ላይ ከዚህ የወጡ ቴክኖሎጂዎች በአብዛኛው ይሄዳሉ። አሁን ስንዴን ብንወስድ ከ2000 ሄክታር መሬት በላይ በስንዴ ይሸፈናል። ይህንን ኋላ ባለሙያዎች የግብርና ባለሙያዎች የሚገልጹት ይሆናል። እንደ ግብርና ምርምር ራሱ ያወጣውን ቴክኖሎጂ ይዞ 200 ሄክታር ላይ አካባቢ ይህንን ስራ ይሰራል እዚሁ። ስለዚህ አሁን ዙረን እናያለን። አብዛኞቹ ተዘርተዋል፣ ዘርተናል። ስለዚህ በግብርና አያያዝ በግብርና ምርምር አያያዝ ምን ይመስላል? የዘር መጠኑን ጠብቀን ማዳበሪያውን ጠብቀን የሰጠናቸውን ይዘራሉ። ከዛ ደግሞ በፊት ይዘሩበት የነበረውንና ግብርና ደጣቸው ፓኬጅ አለ። ያን የሚሰሩትን እናያለን። ስለዚህ በእኛ በኩል በጣም ተቀባይነት አለው። እንደምናየው የአትክልት ስናይ ቲማቲም፣ ቃሪያ፣ ድንች በብዛት እዚህ የምናየው እዚህ የወጣ ቴክኖሎጂ ነው። በአርሶ አደሮች በባለሀብቶችና በወጣት ማህበራት እየተካሄደ ባለው በዚህ የበጋ መስኖ ስንዴ ልማት ስራ የድጋፍና ክትትል ስራውም በተጠናከረ መልኩ እየተካሄደ ይገኛል። ያዘራር ዘዴ አለ። ለምሳሌ የመስመር ርቀት ከአንዱ መስመር አንዱ መስመር ምን ያህል ይርቃል፣ ከአንዱ አዘር ምን ያህል ትርቃለች፣ የዘር መጠን እናደርጋለን። ለምሳሌ አሁን የመስኖ ስንዴ ወይም ደግሞ የቆላ ስንዴ የምንለው ላይ አርሶ አደሩ ውስጥ 100 ኪሎ ግራም ዘር ሊጠቀም ይችላል። እኛ ግን ምንድነው የምናደርገው 150 ኪሎ ግራም የተመከራለ 150 ኪሎ ግራም እንዲጠቀሙ እናደርጋለን። አሁንም በየቦታው የምታዩት ምርምር የሚሰሩባቸው ቦታዎች ናቸው። ስለዚህ እዚህ ላይ ምንድነው የምንሰራው? ከዛ በታች ብንቀንሰው ምርታማነትን ይጨምራል ወይ ይቀንሳል? ከሱ ጋር ደግሞ ማዳበሪያ መጠኑን ብንጨምርና ብንቀንስ ምን ይሆናል? የውሃ መጠኑን ብናሳንሰው ብናረዝመው፣ የመጠጫ ጊዜን ብናረዝም ብናጠበው ምን ይመስላል የሚለው እዚህ ላይ ነው ምርምር የምንሰራው። ከዛ በኋላ ጥሩ የሆነውን ከፍተኛ ምርት ሊሰጥ የሚችለውን ቴክኖሎጂ ይዘን ወደ አርሶ አደር እንሄዳለን ማለት ነው። ስንዴን በማምረት ያው አቅርቦቱን ከፍ ለማድረግ በስፋት እየተሰራ ነው። በዚህ አመት ነው በአማራ ክልል የጀመርነው። ወደ 50200 ሄክታር በመስኖ በተለያዩ አካባቢዎች በሁሉም የአማራ ክልል ዞኖች
የመስኖ ቦታዎች ላይ ስንዴ ለማምረት ታቅዶ እየተሰራ ነው። ከፌዴራል መንግስት የግብርና ሚኒስቴርና ከፌዴራል የግብርና ምርምር ኢንስቲትዩት ጋር እንዲሁም ደግሞ ከክልሉ ግብርና ቢሮ ጋር በመቀናጀት በጋራ እነዚህ አራት አካላት የአማራ ግብርና ምርምር ኢንስቲትዩት፣ የፌዴራል ግብርና ምርምር ኢንስቲትዩት፣ የፌዴራል ግብርና ሚኒስቴርና የአማራ ግብርና ቢሮ በጋራ ሆነን ነው እየሰራ ነው ያለ ነው። የፌዴራል ግብርና ሚኒስቴር ወደ 37000 ኩንታል 37000 ኩንታል የሚሆን ምርጥ ዘር ለማቅረብ ቃል ገብቶ ነበረ። እስካሁን ወደ 18000 የሚሆነውን ኩንታል አቅርቧል። በዚህ መሰረት ከ15000 ሄክታር ያላነሰ መሬት ታርሶ ወደ 10000 ሄክታር የሚሆነው ደግሞ አሁን በዘር የተሸፈነበት ሁኔታ አለ። በቆጋ መስኖ ፕሮጀክት የአድበራ ብሎክ ነው። በዚህ በአድበራ ብሎክ ወደ 164 ሄክታር የሚደርስ መሬት በዘር ብዜትና በቅድመ ማስፋት ሸፍነናል። በዛ ያሉ የስንዴ ምርምር ይካሄዳል፣ ዝርያ ይመረጣል። ስለዚህ ከተመረጡ ዝርያዎች በማላመድ እዚህ ያገኘ ነው። ይሄ ቀቀባ የሚባል ዝርያ ነው። እዚህ ብሎክ ላይ በሙሉ የቀቀባ ዝርያ ነው አርሶ አደሩን መርጦት እኛም መርጠ ነው በብዛት እየተባዛ ያለው። በእኛ ክልል ይህ ስራ በዚህ አመት ነው የገባንበት። ያ ማለት ምንድነው? በርካታ አማራጮች ናቸው ያሉት ስንዴ ለማምረት። በመስኖ ብቻ አይደለም፣ መስኖ አንዱ ነው እንጂ በመስኖ ብቻ አይደለም። በመኸርም በተለይ በእኛ ክልል ሰፊ የአሲዳማ አፈር አለ። በአሲድ ምክንያት ስንዴ ማምረት የማይችሉ አካባቢዎች አሉ። ነገር ግን ይህንን አካባቢ አሲዳማ አፈርን ማከም ብንችል፣ በኖራ ማከም ብንችል በጣም ሰፊ በብዙ ሺህ ሄክታር የሚቆጠር መሬት ወደ ስንዴ መመለስ እንችላለን። ያን በማድረግ ከፍተኛ የስንዴ ምርት ማምረት ይቻላል። የምንጠቀመው በተለይ ለአረም ቁጥጥር የሰው ኃይልን ነው፣ የሰው ኃይል አሟጦ ከመጠቀም አንጻር። ከዛ ባሻገር የኬሚካል ርጭት ብዙ አንጠቀምም። ነገር ግን ቴክኖሎጂ አለን፣ የተለያዩ ኬሚካሎች አሉ፣ እሱ መጠቀም ይቻላል። ምክረ ሀሳብ እንሰጣለን፣ ጉልበት ለሚያጥረው ሰው ማለት። ተባይን በተመለከተ ግን ለእያንዳንዱ ተባይ ምርምር ተደርጎ የትኛው ኬሚካል ከየትኛው የተሻለ ነው የሚለውን አጥንተናል። እሱንም በምክረ ሀሳብ ደረጃ ለኤክስቴንሽኑ ሰጠን። ኤክስቴንሽኑ በፓኬጅ ደረጃ አዘጋጅቷል። ለእኛ ለምንሰራቸው ቅድም ላልኩ ለ200 ሄክታር ግን ተዘጋጅተን ኬሚካል አዘጋጅተን ምን ብንል እየጠበቅን ነው። በሽታ ሊከሰት ይችላል፣ ተባይ ሊከሰት ይችላል። ለነዚህ ሁሉ የሚሆነን ነገር አዘጋጅተን ቅድመ ጥንቃቄ አድርገን ቀድመን ገዝተን እየጠበቅን ያለ ነው። የሆነ ነገር ከተከሰተ ወደውኑ ወደ ርጭት እንሄዳለን ማለት ነው። በዘንድሮው የበጋ መስኖ ስንዴ ልማት ስራ በቂ የዘር አቅርቦት አለመኖሩ እንደ ተግዳሮት ቢነሳም ችግሩን ለመፍታት ግን በምርምር ማዕከሉ የዘር ብዜት ስራ መከናወኑ ተገልጿል። 50200 ሄክታር እየለማ ያለው ወይም እንዲለማ ታቅዶ እየተሰራ ያለው በአነስተኛ አርሶ አደሮች ብቻ አይደለም። በተለይ በምዕራብ ቆላማ አካባቢዎች ላይ ሰፋፊ እርሻ ያላቸው ባለሀብቶች አሉ። ከዛ በተጨማሪ ደግሞ ወጣቶች አሉ። የተደራጁ ወጣቶች እንዲሁ በዚህ ስራ እንዲሰማሩ ለማድረግ ጥረት ተደርጓል። ባለሀብቶቹን ከዚህ ቀደም የተለያዩ መድረኮች ተዘጋጅተው ስለ ስንዴ በመስኖ ልማት ውይይት ተካሂዷል። በርካታ ባለሀብቶች በዚህ ስራ ለመሰማራት ፈቃደኝነት አሳይተዋል። በክልሉም በኩል ደግሞ ተገቢውን ድጋፍ በማድረግ በኩል ብዙ ርቀት ተሄዷል እና በሶስተኛ ደረጃ ደግሞ አርሶ አደሮች አነስተኛ አርሶ አደሮችም በስፋት በዚህ ስራ እንዲሰማሩ ለማድረግ ስልጠና ጭምር ተሰጥቶ ሁሉም ተመሳሳይ ግንዛቤ ወስዶ ወደ ስራ የተገባበት ሁኔታ አለ እና ምርጥ ዘር በማቅረብ በኩል ፓምፖች በማቅረብ በኩል በነገራችን ላይ ወደ 2500 የሚሆኑ ፓምፖች እንዲቀርቡ ተደርገዋል። በእርግጥ ለስንዴ ብቻ አይደለም፣ ለሌሎችም በመስኖ የሚለሙ የአትክልትና ፍራፍሬ ሰብል ልማት የሚያገለግል ነው። ያም ሆኖ አርሶ አደሮቹ ባለሀብቶቹና ወጣቶቹ በዚህ ስራ ላይ ፍላጎት አሳይተው ተገቢው ድጋፍ እየተደረገላቸው ወደ ስራ የተሰማሩበት ሁኔታ አለ። ስንዴ
እናሳያለን። እኛ የሚጠበቀው የተሻለ ዝርያ መርጠን የተሻለ የዘር ወቅት የተሻለ የዘር መጠን በምርምር አግኝተን ለገበሬው መስጠት ነው። ለምሳሌ የዘር ጊዜን በተመለከተ ከታህሳስ 15 በፊት መዘራት አለበት የሚል የኛ ምክረ ሀሳብ አለ፣ በምርምር ያገኘ ነው። እሱን ማጠናከር እንፈልጋለን። የተወሰኑ ስራዎች እየሰራን ነው። ከምርምር ዝርያዎች ቅድም እንዳልኩት ዝርያዎች ጥሩ የሆኑ ለዚህ አካባቢ የሚስማሙ ካሁኑ ከተዘሩት ዝርያዎች የተሻለ ዝርያ የሚገኝ ከሆነ እነዛን ዝርያዎች የመነሻ ዘር እናባዛለን። እዚህኛው ላይ የምናየው ልጆቹ እየሰሩት ያለው ይሄ የመነሻ ዘር ነው። ይሄ ብሪደር ሲድ የምንለው ወይም አዳቃይ ዘር የምንለው ነው። እሱን እያባዛን ነው ለሚቀጥለው ዓመት ለመስኖ እንዲሆን ማለት ነው። ከዛ በኋላ ይሄን ዘር ወስደን አባጅ ድርጅት እንሰጣለን። ለአማራ ምርጥ ዘር ሊሆን ይችላል፣ ለኢትዮጵያ ምርጥ ዘር ድርጅት፣ ለግለሰቦችም ሊሆን ይችላል። ስለዚህ ይህንን እናሰራጫለን። ከዛ ባሻገር ምክረ ሀሳቦችን ከዚህ የምናገኛቸውን የማዳበሪያ መጠን፣ የዘር ጊዜ፣ የዘር መጠን ይዘን እንሄዳለን። ያችን ደግሞ በትንሽ ሰርተን እናሳያለን። ከዛ ተቀባይ ያገኘውን በስፋት ኤክስቴንሽን በኩል ይዘን እንሄዳለን ማለት ነው። ክልሉ የበርካታ ተፋሰሶች ባለቤት እንደመሆኑ መጠን ዘለቄታ ላለው መፍትሄ ይሆን ዘንድ የመስኖ ልማት ስራ ትልቅ ትኩረት ተሰጥቶት ሊሰራም ይገባል። የመስኖ ትልቅ አቅም አለ። ይህንን አቅም ሙሉ ለሙሉ አሟጦ መጠቀም ያስፈልጋል። ስለዚህ ተጨማሪ የመስኖ አውታሮች በተለይ በቆላማው አካባቢ መፈጠር አለባቸው። እንደዛ ከሆነ ስንዴ ብቻ አይደለም ሌሎችም ሰብሎችን በመስኖ በማልማት ከፍተኛ ምርት የምግብ ሰብል እንዲሁም የኤክስፖርት ሰብሎች የኢንዱስትሪ ጥሬ ዕቃ የሚሆኑ ሰብሎችን ማምረት እንችላለን። ስለዚህ እዚህ ላይ በፌዴራል መንግስት እገዛም ሆነ በክልሉ መንግስት በኩል ትልቅ ትኩረት ተሰጥቶት ሊሰራ የሚገባው ነው። የመስኖ አውታሮችን በተጨማሪ ማልማት ይሄ አንድ ነው። ሁለተኛው በተለይ ከስንዴ አንጻር ካየነው የአማራ ክልል ዋነኛው ፖቴንሻል በመኸር ሊለሙ የሚችሉ በጣም ሰፊ ቦታዎች አሉ። የስንዴ ምርታማነትን ማሳደግ ይቻላል። ለዚህ ዋነኛ ማነቆ ሆኖ ያለው የአሲዳማ አፈር ነው። ስለዚህ የኖራ አቅርቦትን በከፍተኛ ደረጃ በማሻሻል እንደውም የኖራ አብዮት በማካሄድ ከ600 ሺህ ሄክታር ያላነሰ መሬት በምዕራብ ጎጃም፣ ምስራቅ ጎጃም፣ አዊ ዞን አካባቢ በአሲድ የተጠቃ አለ። ይሄ አጠቃላይ ከክልሉ መሬት 36% ያላነሰ የሚሆነው ነው እና ይሄንን በኖራ በማከም ወደ ምርት መመለስ ከቻለን ስንዴን በከፍተኛ ደረጃ ማምረት ይቻላል። ምርታማነትን ማሳደግ ይቻላል። ከውጭ የሚገባውን ምርት ሙሉ ለሙሉ ማስቆም ይቻላል። ስለዚህ የኖራ አብዮት መካሄድ አለበት። ለዚህ የክልሉ መንግስት እና የፌዴራል መንግስት እገዛ ማድረግ አለበት።